ሰላም እንዴት ናችሁ? ትላንትና ኦፍ ካምፓስ የተሰኘውን ፊልም የመጀመሪያ ክፍል ይዤላችሁ መጥቼ ነበረ። እናም እንዳያዩት ከሆነ አብዛኞቻችሁ ፊልሙን ወዳችሁታል። ዛሬ ደግሞ የእሱን ፊልም ቀጣይ ክፍል ይዤላችሁ መጥቻለሁ። ታውቃላችሁ፣ ሰብስክራይብ አድርጋችሁ የደወል ምልክት ካልነካችሁ በጣም ብዙ ፊልሞች እያመለጣችሁ ነው። ስለዚህ በየቀኑ የምለቃቸው ፊልሞች እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። በምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ሃና ጌሬትን ከሌላ ሴት ጋር ይዛው በጣም ተናዳ ነበረ። የትናንቱን ፊልም ያቆምኩት ጌሬትም እየተከተላት ግንኙነታችን እኮ ፌክ እንጂ እውነት አይደለም ይላታል። ለዛም ሆኖ ሃና ሌላ ምንም አማራጭ ስለሌላት ጌሬትን ለፕሬዘንቴሽኑ ታግዘው ጀመር። በስተመጨረሻም የፋይናል ፕሬዘንቴሽኑ ቀን ይደርሳል። ጌሬት በጣም ፈርቷል። በዛ ላይ ደግሞ በእጣ ነው የሚሆነው። ችግሩ ጌሬት ባልደረሰኝ እያለ የነበረው ርዕስ ነበር የደረሰው። ነገር ግን ሃና ፊት ለፊት ተቀምጣ እያበረታታቸው ስለነበር እሷን እየተመለከተ በጣም ሞቲቬትድ ሆኖ አሪፍ ፕሬዘንቴሽን አቀረበ። እናም እንደመከረችው ከሆነ ነገሮች ትንሽ ከበደ ሲሉ እኔን እያየ እኔን ለማሳመን እየሞከርክ እያስመሰልክ ተናገር ብለው ነበር። እሱም ያደረገው እሱን ነው። ከፕሬዘንቴሽንም እንደወጡ ጌሬት በጣም ተደስቶ ሃናን ይሸከማታል። በዚህ መሃል ጀስቲንም ከክላስ እየወጣ ስለነበር በሩቁ እጁን አብረብልቦ ሰላም አላት። ሃና አሁን ባለችበት ሁኔታ ስሜቷ ተቀላቅሎባታል። ማን እንደምትወድ ራሱ ግራ ተጋብታለች። ጌሬትና ሃና አንድ ላይ እንዳሉ ጀስቲን ቴክስት ይልክላታል። ጌሬትም እንደዚህ ቀላል ሴት አትሁኚ፣ ለመገኘት ከበድ በያላት። አሊ አንድ ኤጀንት አግኝቷት ፊልም ሊያሰራት እንደሚፈልግ እንደነገራት ለፍቅረኛዋ ነገረችው። ፍቅረኛዋም ክላስ ከጨረሰን በኋላ አንተ የምትኖርበት ሀገር ሄጄ አብሬክ እኖራለሁ አላልሽኝም ይላታል። በዛ ላይ ደግሞ የሆሊውድ ታዋቂ አክተር ለመሆን በጣም ብዙ መንገድ መጓዝ አለብሽ አትሆኝም አላት። አሊም በጣም አኩርፋ ሃና ታገኛትና ዝም በይው አንቺ በጣም ታዋቂ አክተር ትሆኛለሽ ብላ ታጽናናታለች። አንድ ላይ ከጌሬት ጋር ሃና ፓርቲ ትሄድና ጠጪ ብሎ መጠጥ ሲሰጣት በኩባያ የተቀዳ መጠጥ አልጠጣም አለችው። ጌሬትም ምንም አታስቢ፣ ምንም ቢፈጠርን ያጠገብሻለሁኝ፣ ያለምንም ጭንቀት እንደፈለግሽ ጠጪ ይላታል። ዛም ታምኘኛለሽ ብሎ ሲጠይቃት የእውነት ሃና በሚገርም ሁኔታ ጌሬትን ታምነዋለች። ከዛም ሃና ምን አይነት መጠጥ እንደምትወድ እሷም ስለማታቂ የተለያዩ መጠጦች ትሞክራለች። በስተመጨረሻም አንድ በጣም የወደደችውን መጠጥ ታገኛለች። ሃና በጣም ብዙ መጠጥ ተጠጣና ምንም ሳትፈራ መድረክ ላይ ወጥታ ዘፈኗን ዘፈነች። በሚገርም ሁኔታ የጌሬት ጓደኛ ሎጋን ሃናን ይወዳት ነበር። ሃና የምትነዳው አሮጌ መኪና አብዛኛው ጊዜ ሲበላሽባት እሱ ነበረ በተደጋጋሚ የጠገነላት። ሁለቱም ደከም ካለ ቤተሰብ ስለመጡ የተለያየ ስራ ስለሚሰሩ ይግባባሉ። እንደ ጌሬት ከሀብታም ቤተሰብ አይደለም የመጡት። አንድ ትልቅ ድርጅት ከአባቱ ጋር ጌሬትን ማስታወቂያ እንዲሰራ እያስጨነቀው ነው ያለው። ጌሬት ደግሞ ማስታወቂያውን መስራት ቢፈልግም ከአባቱ ጋር መስራት ግን አይፈልግም። እናም ታዲያ ከአባቱ ጋር መስራት የማትፈልግ ከሆነ ለምን ከጓደኞች ጋር ማስታወቂያውን አትሰራውም ብላ ሀሳብ ታመጣለች። ሃና በጣም ሰክራ ስለነበር ወደ ጌሬት ማደሪያ ከሄደች በኋላ አብረው ለመተኛት ትሞክራለች። እሷ ግን ሰክራ ምንም ሊያረጋት አልፈለገም። ተኚ ነበር ያላት። የሚቀጥለው ቀን ጠዋት ከእንቅልፏ ስትነሳ ጀስቲን የጽሁፍ መልእክት ልኮላታል። ማታ እኔ ዶርም እንገናኝ ይላል ጽሁፉ። ጌሬትም ከእንቅልፉ ሲነቃ ሃና ቡና ይዛለት አጠገቡ ቁጭ ብላ ነበር ያገኛት። እናም ጀስቲን ምሽት ላይ እሱ ዶርም እንድንገናኝ ቀጥሮኛል ብላ ነገረችው። እናም ከዚህ በፊት ሃይስኩል ውስጥ ያለች ተደፍራ በጣም ትልቅ ፍርሃት ስላለባት ፍርሃቴን ካንተ ጋር ልቅረፈውና ከዛም ጀስቲንን አገኘዋለሁ አለችው። ጀስቲንም መደፈሯን ሲሰማ በጣም ነበር የደነገጠው። በጣም ብዙ ቴራፒ አድርጌያለሁ፣ ያለፈውንም ነገር ለመርሳት እየሞከርኩ ነው፣ ነገር ግን ምንም ነገር ባደርግ ፍርሃቱ ሊለቀኝ አልቻለም አለችው። አሁን ደግሞ ጀስቲን ወደ እኔ ክፍል ነይ ብሎኛል፣ ስለዚህ የሆነ ነገር መፈጠሩ አይቀርም ትለዋለች። ጌሬት በጣም ከብዙ ሴቶች ጋር ግንኙነት አድርጓል። ይሄ ግን ለየት አለበት። ጌሬትም ምንም ነገር ማበላሸት ስላልፈለገ ለምክር ጓደኛው ዲን ጋር ይሄዳል። ዲንም በጣም በሚገርም ሁኔታ አንድ ጥሩ ምክር መከረው። በምንም አይነት ሁኔታ ውስጥ ብትሆን ተንከባከባት እና ትኩረት ስጣት አለው። እናም ከሁሉም በላይ ደህንነት እንዲሰማት አድርጋት ይለዋል። ምሽት ላይ ሃና በጣም ዘንጣ ወደ ጌሬት ዶርም ትመጣለች። ጌሬትም እንደዚህ መልበስ እኮ አይጠበቅብሽም ነበር አላት። እናም የለበሰችው ልብስ ስላልተመቻት ቲሸርት ሰጣትና ልብስ እንድትቀይር ፊቱን ያዞራል። ሃናም ለሷ ደህንነት የሚያደርጋቸው እያንዳንዱ ነገሮች ለሷ በጣም ምቾትን ሰጥቷት ነበር። ምሽቱን እርስ በርስ እያወሩ ጥሩ ጊዜ ያሳልፋሉ።
እና ከጌሬት ጋር አብራ መቆየት ፈልጋ ነበር። ነገር ግን ስልኩ ላይ በጣም ብዙ ቴክስቶች የተጻፉ ሜሴጆችን ታያለች። እናም ከዚህ በላይ ቆይታ ስሜታዊ መሆን ስላልፈለገች በቃ ልሄድ ብላ ተነሳች። አና ወደ ዶርም ከተመለሰች በኋላ ጓደኛዋ አሊን አገኘቻት። አሊ ከፍቅረኛዋ ጋር ተጣልታ በጣም ተቆሳቁላለች። ፕራክቲስ እያደረጉ ጌሬት ስለ ሃና ማውራት ማቆም አልቻለም። አብዛኛው ጊዜ እየደጋገመ ለጓደኞቹ ስለ እሷ ነው የሚነግረው። እዚህ ምክንያት አንደኛ ጓደኛው ለምንድን ነው የምትደብቀው? በቃችን ልጅ ወደሃታል አለው። በስተመጨረሻም ጌሬት ዛሬ በቃ ለሃና የተሰማኝን ስሜት አሳውቃታለሁ ብሎ ይወስናል። በዚህ ጉዳይ ደግሞ ሎገን ብዙም ደስተኛ አልሆነም። ምክንያቱም ሎገንም ሃናን ይወዳታል። ሎገንም ፕራክቲስ አቋርጦ ሲወጣ እህቱ ጁልስ ታገኘውና እየሆንክ ነው፣ አንድ ያለ አማራጭ ይሄ ስፖርት ነው። በዚህ ስፖርት ስኬታማ ካልሆንክ ምንም አማራጭ የለም ብላ አስታወሰችው። ጌሬት ምሽት ላይ አንድ ፕሮግራም ስለነበር እዛ ፕሮግራም ላይ ፍቅሩ እንዲገልጽላት ወስኗል። እናም ሃናን ፈልጎ ሲያገኛት ከጀስቲን ጋር አንድ ላይ ነበረች። ኬንድል ከጌሬት ጋር ረጅም ጊዜ ግንኙነት ነበራት። ነገር ግን ሁሌም ፍቅረኛው መሆን ስትፈልግ እሱ ግን ፍቅረኛ አልፈልግም ነበር የሚላት። አሁን ግን ፍቅረኛ እንደያዘ ስትሰማ በሃና በጣም ተናዳባታለች። በመጨረሻም ኬንድል ጌሬትን ብቻዋን ስታገኘው ጌሬት በጣም ትልቅ ይቅርታ ይላታል። የማይፈልግሽን ሰው መፈለግ ስሜቱ ምን እንደሆነ አሁን ተረድቻለሁ አላት። ሃና ጌሬትና ካንድል ተቀራርበው ስትመለከት ከጌሬት ፍቅር እንደያዛት የዛን ሰዓት ነበር ያስታወሰችው። ስቲንን ቀረብ ብላ እያወቀችው ስትሄድ ምንም ደስ የሚል ነገር የለውም። በጣም የሚደብር ሰው ሆኖ ነው ያገኘችው። ሃናም ከዚህ በኋላ የውሸት ዴት ማድረጋችን ያቆማል፣ ምክንያቱም ጀስቲን ከኔ ጋር መሆን ይፈልጋል አለችው። ጌሬትም በጣም ተናዶ ይሄድና መለማመድ ጀመረ። መለማመጃው ስታዲየም ጸጥ ብሎ ነበር። በዚህ መሃል አንድ ሙዚቃ መጫወት ይጀምራል። ጌሬትም ዘፈኑ ኬት እንደሚመጣ ለማወቅ ፈጠን ብሎ እየሮጠ እሷን መፈለግ ጀመረ። ሁለቱም ከዚህ በላይ ማስመሰል በቃኝ ብለው ትክክለኛ ስሜታቸውን ይከተላሉ። ሁለቱም የሚሰማቸውን ስሜት ካወሩ በኋላ ከዚህ በኋላ ፍቅረኛሞች ለመሆን ተስማሙ። ተለያይቶ አያውቁም። ሁል ቀን አብረው ነው የሚያሳልፉት። በስተመጨረሻም አንድ በዓል ከፊት ለፊታቸው ይመጣል። የሃናም እናት ተደውልላትና እንዴት ነሽ ብላ ታናግራታለች። ጌሬትንም በዛውም ተዋወቀችው። ሃና ለማንኛውም በዓል ወደ ቤቷ ተመልሳ አታውቅም። ምክንያቱም ከተደፈረች ጊዜ ጀምሮ ከተማውን ለቃ ወጣች። ተመልሳ ሄዳ አታውቅም። የደፈራት ሰው የከተማው የከንቲባው ልጅ ነበር። እናም ጌሬት የሚጫወተውን ስፖርት የምጠላው በሱ ምክንያት ነው። እሱም እንደዚህ አይነት ስፖርት ተጫዋች ነው። ልጁም በጣም ታዋቂና በልጆች ተወዳጅ ስለነበረ ሁሉም ሰው ለሱ ነበር የመሰከረለት። የከተማው ሰው በጠቅላላ ፊታቸውን እሷና ቤተሰቧ ላይ ያዞራል። አብዛኛው ጊዜ ለበዓል አሊ ጋር የአሊ ቤተሰቦች ጋር ነው የምትሄደው። እዚህ ዓመት ግን ጌሬት አባቱ ጋር ለመሄድ አስቦ ስለነበረ ለምን አብረን አንሄድም አላት። ጌሬት አባት ፊል በጣም ተቀይሬያለሁ፣ በዛ ላይ አዲሷ እጮኛዬ አንተ መታወቅ ትፈልጋለች ብሎ እንዴትም ብሎ ያሳምነዋል። ጌሬት ውስጡ ደስ ባይለውም እንዲሁ እስኪ ይሄ ሰው ከተቀየረ ብሎ እድል ሊሰጠው ይሄዳል። በመጀመሪያ ሁሉም ነገር ሰላም ይመስል ነበር። በኋላም ግን ጌሬት የአባቱ እጮኛ እጅ ላይ የበለዘ ነገር ያያል። በፊት ልጅ እያለ አባቱ እናቱን ይደበድባት ስለነበር ለጌሬት ይሄ ነገር አዲስ አይደለም። እዛም ጌሬት አባቱ እንዳልተቀየረ ያስታውሳል። አባቱ አሁንም ቢሆን በፊት እንደነበረው አውሬ ነው። ከቤትም ከወጣ በኋላ ሲድኒን እባክሽን ሰውዬ ትተሹ ሂጂ፣ አለበለዚያ ህይወትሽን ነው የምታጨው አላት። እሷም እንዲሁ በቀላሉ የሚፈታ ነገር አይደለም፣ ሁሉም ነገር ውስብስብ ነው ነበር ያለችው። ጌሬት በምንም አይነት ሁኔታ መቼም ቢሆን አባቱ መሆን አይፈልግም። ሃናም አንተና እሷ አትገናኙም ብላ ጌሬትን ልታጽናና ሞከረች። ከዛም አንድ ላይ ሳንዱች ለመብላት ወደ ካፌ ሄዱ። በሌላ በኩል የጌሬት ጓደኞች በዓሉን አንድ ላይ ለማክበር እየተዘጋጁ ነበር። በሌላ በኩል የጌሬት ጓደኞች በዓሉን አንድ ላይ ሰብሰብ ብሎ ለማክበር እቅድ እያወጡ ነበር። እናቱ ቤት ውስጥ ምግብ እንደምታዘጋጅ ለማዘጋጀት በማሰብ አንደኛው ሁሉንም በስነስርዓት ትዕዛዝ እያዘዛቸው ነው። ጁልስ ያግዙናል ብላ ያሰበቻቸውን አንዳንድ ሰዎች ትጠራለች። ዶሮውንም ከመጥበሳቸው በፊት ዶሮ ስጋው ላይ ያለውን ውሃ በደንብ አንጠፍጥፎ መውጣት ረስተው ዘይት ውስጥ ይከቱትና ሌላ እሳት ይፈጥራል። እናም ምግቡም ተበላሸ። በስተመጨረሻም በተቃጠለው ዶሮ ዝም ብለው ከምንጥለው ብለው መጫወት ይጀምራሉ። ሎገንና ጁልስም ቁጭ ብለው ስለ ብዙ ነገር ማውራት ይጀምራሉ። ጁልስ እናታቸው ሶስት ማገገሚያ ውስጥ ስላለች ሄደን ጠይቃት ትለዋለች። እሱ ግን አልፈልግም አንሄድም ነበር የሚለው። እናታቸው በየአመቱ በዚህ አመትማ ከሱስ ነፃ ሆናለሁ እያለች ቃል እየገባችላቸው አንድ ቀንም ቃሏን አሳክታ አታውቅም። በዚህ ምክንያት በጣም መሮታል።
እንደዛም ሆኖ ግን እዚህ ቦታ እህቱ ብቻዋን እንድትሄድ አልፈለገም። እናታቸውን ባያገኟትም በጣም የምትወደውን ምግብ ወስደው አስቀምጠውላት ይሄዳሉ። ሃና እየደጋገመች አሊ ጋር ብትደውልላትም አሊ በጣም ቢዚ ነኝ እያለች ስልኩን ትዘጋባታለች። እንደ እውነቱ አሊ በጣም ቢዚ የሆነችው ከጌሬት ጓደኛ ከዲን ጋር ድብቅ የሆነ የፍቅር ግንኙነት ጀምራ ነው። አሊ ከፍቅረኛዋ ጋር ከተጣላች በኋላ ሌላ ፍቅር መጀመሯን ማንም ሰው እንዲያውቅባት አልፈለገችም። ዲንም አሊን ወደ ቤቱ ይጋብዛታል። ዲን በጣም የሀብታም ልጅ ነው። ሁሉም አንድ ላይ ቪዲዮ ኮል ሲደዋወሉ አሊ ማንም እንዲያያት ስላልፈለገች ፈጠን ብላ ትደበቃለች። እዛም አሊ በማዕከላችን ያለው ነገር በቃ እዚህ ጋር ቢያበቃ ጥሩ ነው አለችው። ሌላ በኩል ሃና ለሙዚቃ ውድድሩ ራሷን በደንብ ለማዘጋጀት እየሞከረች ነው። ውስጧ በጣም ፈርቷል። ምክንያቱም ለውድድሩ 2 ሳምንት ብቻ ነበር የቀራት። ጌሬትም አንቺ ሙሉ ሀሳብሽን አንድ ነገር ላይ መታረጊ ከሆነ ምንም ነገር ማሳካት ትችያለሽ አላት። እዚህም መሃል እሱም ሳያስበው እንደሚወዳት ይነግራታል። እናም በጣም ተደስታ እሷም እንደምትወደው ነገረችው። የጌሬት ቡድን በተለያዩ ምክንያቶች ለተጎዱ ሰዎች ገቢ ማሰባሰቢያ ፕሮግራም ያዘጋጃል። በዚህ ዓመትም ለአንድ ለተጎዳ ማህበረሰብ የገቢ ማሰባሰቢያ ፕሮግራም እያዘጋጁ ነው። ሁሉም የጌሬት ጓደኞች ጌሬት ሄዶ አባቱን ብር እንዲጠይቅ ፈልገዋል። እሱ ግን ከአባቱ ምንም ነገር መጠየቅ አይፈልግም። ሃና እኔ የምሰራበት ካፌ ውስጥ ለምን የገቢ ማሰባሰቢያ ፕሮግራማችሁን አታዘጋጁም ትላቸዋለች። የገቢ ማሰባሰቢያው በጣም በጥሩ ሁኔታ ነበር የሄደላቸው። እስከ መጨረሻም ግን ሎገን ለጌሬት ሳይነግረው ከአባቱ ብር እንደተቀበለ ጌሬት ሲያውቅ በጣም ነበር የተናደደው። ጀስቲን ከባንዶቹ ጋር አንድ ላይ አሪፍ ሙዚቃ ይጫወታል። እናም በየሰው ምርጫ አንዳንድ ሙዚቃዎችን መጫወትም ጀመረ። ዲንም አሊን ሲያስቸግራት እሷም እሺ ለመጨረሻ ጊዜ ዛሬ አብረን እናድራለን ትለውና ወደ ዶርም ይዛው ትሄዳለች። ሃና የጌሬት ዶርም የምታድር ነበር የመሰላት። በስተመጨረሻም ሃና ወደ ዶርም እየመጣች እንደሆነ የጽሁፍ መልእክት ላከችላት። አሊም ከዶርማቸው ዲንን ለማስወጣት መጣደፏን ቀጠለች። ዳንም ሲሄድ ጃኬቱን ጥሎ ነበር የሄደው። እሷም ጃኬቱን ልትሰጠው የዶርማን በር ገና ስትከፍት የቀድሞ ፍቅረኛዋ በረዋ ላይ ቆሟል። በጣም ነበር የተናደደባት። ገና ከተጣሉ 2 ቀን እንኳን ሳይሞላው እሷ ከሌላ ሰው ጋር ነች። ሁሉም ሲዝናኑና ሲጠጡ፣ ጌሬት ግን የሚቀጥለው ቀን ጨዋታ ስላለበት ስለ ጨዋታው ሲያስብና ስለ ጨዋታው ሲዘጋጅ ነበረ ጊዜውን ያሳለፈው። እናም ላንተ ይሄ በጣም ቀላል ነው አይከብድህም አለችው። እናም ለጨዋታው አጠገብ ሆኜ እደግፋለሁ ትለዋለች። ሃና ስራዋን ጨራርሳ ካፌውን ዘግታ ስትወጣ የሚቀጥለው ቀን የጌሬት ተቀናቃኝ ሆኖ የሚጫወተው ልጅ የደፈራት ልጅ እንደሆነ አወቀች። ይህንንም ዜና ከሰማች ሰዓት ጀምሮ ሃና ምንም መረጋጋት አልቻለችም። በሌላ በኩል ደግሞ ጌሬት አባቱና የአባቱ እጮኛ አንድ ላይ ጨዋታው እንደሚመለከቱ ሲያውቅ እሱም ይረብሻል። የዛን ቀን የጌሬት አጨዋወት ምንም ደስ አይልም ነበረ። ከተመልካቾች ውስጥ ሃናን ቢፈልጋትም ሊያገኛት አልቻለም። ሎገን የጌሬትን አጨዋወት አይቶ በጣም ተናዶ ስለነበር ጌሬትን ይናገረዋል። ጌሬት ራሱን ለማረጋጋት ከመልበሻ ክፍል ይወጣና እየደጋገመ ለሃና ሊደውልላት ይሞክራል። እሷ ግን ስልኩን አታነሳም። ሃና የደፈራት ልጅን ከጌሬት አጠገብ ማየቱ በጣም ሀሳብ ሆኖባት እየሸሸችን ያለችው። ቴራፒስቷም እንዳለቻት ራሷን ለማረጋጋት የተሰማትን ስሜት ወደ ኋላ መለስ ብላ መጻፍ ጀመረች። እሱም ምንም ሊያረጋጋት አልቻለም። በኋላም የሙዚቃ አስተማሪዋን ልታናግረው እሱ ወዳለበት ቦታ ትሄዳለች። እሱም ለልጁ የጻፈውን ዘፈን እየተጫወተ ነበር። የሙዚቃውን ትርጉም ከማስረዳቱ በፊት ሃና ሙዚቃውን ሰምታ ሙዚቃው ለምን እንደተጻፈ ወዲያው ነበር የተረዳችው። ሃናም ከወደቀችበት ይህ የሙዚቃ አስተማሪዋ አንስቷት ያበረታታታል። እናም ወደ ጨዋታው ቦታ ስትሄድ ጌሬትን ብቻውን ነበር ያገኘችው። ምን ሆነሃል ብላ ስጠይቀው ጥሩ አይደለውም፣ ጥሩ እየተጫወትኩ አይደለም፣ አንቺን አስፈልገሽኝ ነበር አላት። ልክ እንዳያት ነበረ ጌሬት ሙዱ ወዲያው የተስተካከለው። እናም ምንም ችግር የለውም አሁን እኔ ደህና ነኝ ብላ ደጋግማ ደህንነቷን ነገረችው። እናም አባት እንዲያሸንፍ እድሉን አትስጠው፣ አሁን አንተ ማሸነፍ ያለብህ ሰዓት ነው አለችው። ጌሬት ወደ ሜዳው ከተመለሰ በኋላ በተደጋጋሚ ጎል እያስገባ ቡድኖቹን እያስደሰተ ነበር። ጌሬት ወደ ጨዋታ ከመግባቱ በፊት ሃናን ሲስማት ሃናን የደፈራት ልጅ ተመልክቶ ነበር። እናም ይህንን ጨዋታ ለአንተ ስል ሳይሆን ለዛች ውሸታም ስል አሸንፋለሁ አለው። ጌሬት በዚህን ሰዓት የሚያደርገውን ነገር አያውቅም። ሁሉንም ነገር ትቶ ጌሬት ቀጥታ ይህንን ልጅ መደብደብ ጀመረ። ልጁን በጣም ከመደብደቡ የተነሳ ሰዎች ነበሩ እየጎተቱ ያላቀቁት። ጌሬት ቢያንስ 4 ጨዋታዎች ላይ እንዳይጫወት ይከለከላል።
ጌሬትም ባደረገው ነገር በጣም ነበር የደነገጠው። የሚጠላውን አባቱን እየሆነ የመጣም ይመስለዋል። በዚህም ምክንያት ከሃና ጋር ይጣላል። ለምንድን ነበር ያልነገርሽኝ? እውነቱን ብነግሪኝ ኖሮ ያንን ልጅ እንደዚህ ያላረገውም ነበር አላት። ሃና ቀኑ ሙሉ ራሷን ከሰዎች አግላ ስታለቅስ ነበር የዋለችው። ሃና ከተደፈረችና መደፈረውን ከተናገረች ቀን ጀምሮ የሚፈጠሩትን ነገሮች በጠቅላላ የእሷ ጥፋት አርጋ ነበር የምትወስደው። ቤተሰቦቿም ስራ ማጣታቸውን የእሷ ጥፋት አርጋ ነበር የምታስበው። አሁን ደግሞ በጣም የምትወደው ጌሬት በእሷ ምክንያት በጣም ከሚወደው ስፖርት ሊለያይ ነው። ሃና በጣም ከፍቷት እያለቀሰች እናቷ ጋር ትደውልላታለች። እናም እኔን የተጠጋ ሰው በጠቅላላ ህይወቱ ይበጠበጣል አለቻት። እናቷም አንቺ ምንም አላደረግሽም፣ ህይወት ላይ እንደዚህ አይነት አጋጣሚዎች ያለ ነው አለቻት። ምንም አታቂ ምስኪን ልጅ እያለሽ መድኃኒት ሰጥተው ደፈሩሽ፣ ይሄ ያንቺ ጥፋት ሳይሆን የደፈሩሽ ሰዎች የነሱ ጥፋት ነው ትላታለች። እዛ ላይ ደግሞ የትምህርትሽ ጉዳይ አያሳስብሽ፣ የስኮላርሺፑም ጉዳይ አንድ ላይ እናስተካክለዋለን አለቻት። አሊ ከአንድ ሰው ጋር መቀመጥ በጣም ሰልችቷት ሌላ ሰው ለመተዋወቅ ወደ ባር ትሄዳለች። እናም አንድ በጣም ደስ የሚል ሰው ተዋወቀች። አብራት የነበረችውም ሴት ከዚህ ልጅ ጋር ግንኙነት እንዲኖራት ገፋፋቻት። ሆኖም ቀረም ግን አሊ ከልጁ ጋር ትሳሳማለች። ከዛም አሊ ወደ ዲን ጋር ትሄድና አንተም ከፈለከው ሰው ጋር እንደፈለክ መሆን ትችላለህ፣ እኔንም ምንም ነገር እንዳትለኝ አለችው። ዲንም እሷን ላለማጣት ሲል እሺ ብሎ በሀሳቧ ይስማማል። ነገር ግን እሷን ከማንም ጋር መጋራት አይፈልግም። ጌሬት አሁን ባለበት ችግር ሌላ ቪዲዮ ይገኝበትና የስፖርት ኮሚቴው ነገሮችን ለማጣራት ይጠሩታል። ቡድኑ በጣም በብዙ ነገር እየተጎዳ ነው። አብዛኛው ተጫዋቻቸው ተጎድቷል። በዛ ላይ ዋና ተጫዋቻቸው ጌሬት ደግሞ እንዳይጫወት ታግዷል። ስለዚህ አሁን አዲስ ተጫዋች ፈልገው ማግኘት አለባቸው። ወገንም አንድ ምርጥ ተጫዋች አለ፣ ለምን እሱን ወደዚያ እናመጣውም ይላል። ይህም ተጫዋች ሃንተር ይባላል። ዲን ሃንተር የሚባለው ልጅ ስለማይወደው አይሆንም፣ በምንም ታምር እሱ ልጅ ቡድናችንን አይቀላቀልም ይላል። በተመሳሳይ ሰዓት አዲ መጠጥ ቤት ውስጥ ያገኘችውን ልጅ ድጋሚ ታገኘውና አብረው ትተኛለች። በኋላም ዲንን ስታገኘው ከሌላ ሰው ጋር እንደተኛች ነገረችው እና ከሌላ ሰው ጋር ግንኙነት በማድረግ በሀሳቧ ስለተስማማ ምንም አይመስለውም ብላ ነበር ያሰበችው። ችግሩ ዲን በሀሳቧን ቢስማማ እሱ ግን የሚፈልገው እሷንና እሷን ብቻ ነበር። ይህንን እያወሩ ይህንና የቡድን ጓደኞቹ እንዳለ ሃናና አሊ የሚሰሩበት ካፌ ውስጥ ተሰብስበው እያለ ሃንተር የተባለው ልጅ ወደ ካፌ ይመጣል። ዲንና ሃንተር አይዋደዱም። ዲን የሚወዳት አሊ ደግሞ ከሃንተር ጋር አብራ ተኝታለች። ዲንም በዚህ በጣም ተናዶ ሃንተርን በቦክስ ይመታዋል። ሃና ጌሬትን ረስታ ህይወቷን ለማስቀጠል እየሞከረች ነው። ጌሬትን ጓደኞች ሃናን ሌላ ሰው ዴት እንዲያረጋት ስላልፈለጉ ሁሉንም ሰዎች እያስፈራሩ ነበር። እናም ይህንን ስትሰማ በጣም ተናዳ ትሄድና ጌሬት ላይ ትጮህበታለች። እሱም ፖስት ስለተደረገው ነገር እኔ ምንም አውቀው ነገር የለም፣ እኔ ማንንም አላስፈራራሁም ይላታል። ምንም ያደረጉት ጓደኞቹ ነበረ፣ ምክንያቱም ጌሬት ሃናን ምን ያህል እንደሚወዳት ያውቃሉ። ተጣልተው እንኳን ሁለቱም የእያንዳንዳቸውን ሶሻል ሚዲያ እየጎረጎሩ ነበር የሚቆዩት። ስተመጨረሻም ሃና እሷ ላይ የተፈጠረውን ነገር ለጓደኛዋ ነገረቻት። ሃይስኩል እያለው ተደፍሬ ነበር አለቻት። እናም መደፈሬ ሰዎች እኔን የሚያዩት አስተያየት የተለየ እየመሰለኝ በጣም ነው የምጨነቀው ትላታለች። አሊ ግን ምንም ችግር እንደሌለው ነግራት አጠገቧ ሁሌም እንደምትሆን ትነግራትና ታጽናናታለች። እናም ስላለፈችበት ሁኔታና አሁን ስላለችበት ነገር የሚገልጽ አሪፍ ሙዚቃ ትጽፋለች። ጌሬትም ያንን ልጅ ሲደበድበው ሎገን ነበረ መጀመሪያ መጥቶ አስጥሎት ጌሬትን ሊያረጋጋው የሞከረው። በዚህም ምክንያት ጌሬት ከሎገን ጋር ሄዶ ማውራት ይጀምራል። እናም ከአባቴ ብር መቀበልህን ያልወደድኩት አባቴ ልጅ እያለው እኔም እናቴንም ይደበድበን ነበር፣ አሁንም እንደሱ አይነት ሰው ነው ብሎ ስለ አባቱ ነገረው። እነዚህ ሁለት ጓደኛሞችም ይታረቃሉ። ሃናም ዘፈናው የምታቀርብበት ሰዓት ይደርሳል። ከዛም አሊ ለዲን ትደውልለትና ሃና ድጋፍ ስለምትፈልግ ሄደን እንደግፋት አለችው። እሱም ሊደግፏት ሲሄዱ ጌሬት ልሂድ አልሂድ ብሎ ማቅማማት ይጀምራል። ግንም አንተ እንደ አባት አይነት ሰው አይደለም፣ አንተ ትለያለህ፣ በዛ ላይ ደግሞ ለሃና በጣም ነው ብታስፈልጋት አለው። እዛም ሃና ሙዚቃዋን ከማቅረቧ በፊት ሁሉም ይደርሱላታል። ሁሉንም አፍ የሚያስይዝ በጣም ገራሚ ሙዚቃ ተጫወተች። ስትወጣም ከጌሬት ጋር ይገናኛሉ። እሱም ስለ ገፋውሽ በጣም ይቅርታ ይላትና ሁለተኛ እድል እንድትሰጠው ይለምናታል። ከዛም አብረው ይሆናሉ። ሃና ውድድሩን በአንደኝነት ባታሸንፍም ሁለተኝነትን ይዛ አሸንፋ፣ ነገር ግን አሪፍ እድሎችን አገኘች። የስኮላርሺፓም ጉዳይ ተስተካከለ።
እዚህ ፊልም ሲዝን 1 እዚህ ላይ ያበቃል። ሃናና ጌሬት አንድ ላይ ይሆናሉ። እናንተ የምትወዱት ሰሪለን ብላችሁ የምታስቡት ፊልም ካለ ኮመንት ላይ መጻፍ እንዳትረሱ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። ቻው